ጌታ ይባርካችሁ። እግዚአብሔር አምላክ ይባርካችሁ። የበረከቱ የወለዳችሁት ይባረክ። ተባረክ። አታልቅሺ። አብርሽና ሩታ በመጨረሻም ታረቁ። እልልልልልል እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ጋሽዬ ረጅም እድሜ ከጤና ጋር ይስጦት። የእውነት እጅግ በጣም ደስ ብሎኛል። ማነው ልክ እንደኔ የቀናው ማለት ነው። መቼም አባት የሌላችሁ ቀንታችኋል ብዬ አስባለሁ። እኔ ቀንቻለሁ። ይህ ምን መዋሸት ነው? ቀንቻለሁ። ምን አለበት እኔም አባት በኖረኝ ብዬ ማለት ነው። ረጅም እድሜ ከጤና ጋር ለአባቶቻችን እንዲሁም ደግሞ ለእናቶቻችን የእውነት ማለት ነው። የሆነ ችግር ሲደርስብን እንግዲህ ቶሎ የሚደርሱልን እናት አባቶቻችን ናቸው። የገቡበት ገብተው የኛ ህይወትን ለማስተካከል ደፋ ቀና ይላሉ ማለት ነው። እንግዲህ እንኳን ደስ አላችሁ አብርሽና ሩታ። ለየት ያለ ቀን ነው ዛሬ፣ የደስታ ቀን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነ አብርሽና የነ ጋሽዬ ቪዲዮ ነው ማለት ነው። እንግዲህ አብርሽ እንዳያችሁ ዛሬ ለሩታዬ ይቅርታ ብሏታል ማለት ነው። ከእግሯ ድፍት ብሎ ይቅርታ ጠይቋታል ማለት ነው። ጋሽዬም እንዳያችሁት መርቋቸዋል ማለት ነው። የእውነት በአባት መመረቅ መታደል ነው አይደለ? እንኳን ደስ አላችሁ። ሰላምም ስላወረዳችሁ በአባታችሁም በጋሽዬም ስለተመረቃችሁ ማለት ነው። የዛሬው እጅግ በጣም ደስ የሚል ነው የእውነት ማለት ነው። ከነሱ ደስታ በላይ ደግሞ ለኦዲየንሶቻቸው ለአብርሽና ለሩታ አድናቂዎች ለእናንተ ለየት ያለ ደስታ ቀን ነው። እንኳን ደስ አላችሁ። ይህን ሁሉ ጊዜ ከ2 ወር በላይ ሆኗል ይሄ ጭቅጭቃቸው ማለት ነው። ከነሱ እኩል ነበር እየተጨነቃችሁ እያሰባችሁ የነበረው። ለእናንተ እንኳን ደስ አላችሁ ብያለሁ። እናም ውድ ቤተሰቦች የዛሬው እንዴት ነበረ? የእውነት እኔ በጣም ነው የተደሰትኩት፣ በጣም ማለት ነው። እንግዲህ ጋሽዬ አዲስ አበባ ስለሆነ ነው እንጂ ቡታጀራ ቢሆንማ ይመታን ነበር አለ ማለት ነው አብርሃም። ምን አለበት ጋሽዬ እንደው 1 2 3 ጊዜ ወገብህን ቢልህ ማለት ነው። አብርሃም ጽጌ የሰማቻት አይደለም? ምን ነው ሲመቱ ባየሁህ አለች። ቢመቱ ባየሁህ ደግሞ ጋሽዬ በጣም ደስ የሚሉ ሰው ናቸው፣ በጣም ተደስቻለሁ ብላለች ጽጌዬ። እንዲሁም ደግሞ እርቃችሁ ላይ መሆን የለበትም፣ ከሆዳችሁ መታረቅ አለባችሁ፣ ላይምሰል አይደለም መሆን ያለበት እያለች ነበር ጽጌዬ። እንዲሁም ደግሞ ደስታዋን ገልጻለች ማለት ነው። የእውነት እኔ በጣም ደስ ብሎኛል ከምነግራችሁ በላይ ማለት ነው። ጋሽዬ እንግዲህ ሩታን እንደተናገሯት የካናዳው ጉዳይ እመርቅሻለሁ ብለዋታል። ነገር ግን አንድ የተናገሩት ነገር አለ፣ በጣም ደስ የሚል ነገር ማለት ነው። አብርሽ መሄድ የለባትም የምትሄድ ነገር ከሆነ ታዲያ ለምን ደከምን ምናምን እያለ ነበር ማለት ነው። እንዳትሄድብኝ ነው የምፈልገው። ታዲያ እንዳትሄድብኝ ከፈለግ እንዳትሄድብህ እስከዛሬ ድረስ ለምንድን ነው ይቅርታ ያልጠየካት ብለዋል ማለት ነው ጋሽዬ። አሁን ግን መሄድ አትቺ ማለት አንችልም፣ ውሎ ሲያድር ነገር ሊቀየር ይችላል ብለዋል። አይ ስማርት! እውነት ጋሽዬ እኮ ስማርት ናቸው። ስማርት ማለት ነው። ሩታዬ ከአብርሽ ጋራ ሰላም ከፈጠሩ እንግዲህ ከታረቁ ወደ መጀመሪያ ቦታቸው ከተመለሱ እንግዲህ ፍቅር የማይቀይረው ነገር የለም። ገባችሁ አይደለም? ጋሼ ስማርት መሆናቸውን አወቃችሁ አይደለ? ከዛሬ አሉ ነገ ጠዋት የሆነ ነገር ተቀይሮ አገኛለሁ፣ ነገሩን በርዶ አገኛለሁ ብለዋል ማለት ነው። እና እውነታቸውን ነው። ነገ ከነገ ወዳ ይሄ ካናዳ የሚባል ነገር ተሰረዘ የሚባለው ዜና ነው የምንሰማው ማለት ነው። የብስራት ዜና ማለት ነው። እና ጋሽዬ የእውነት ነው የምላችሁ በጣም የገባቸው ናቸው ማለት ነው። እና መሄድን ካለባት አሁን አይደለም አትሂጂ የምንላት፣ ቆይተንም አትሂጂ ሂጂ ልንላት እንችላለን። ስለዚህ አሁን አትሂጂ የሚል ክርክር ውስጥ መግባት የለብንም። በመጀመሪያ አሁን ሰላም ፈጥራችሁ ተነጋገሩበት አሉ ማለት ነው ጋሽዬ። ረጅም እድሜ ከጤና ጋር ይስጦት ለእርሶ ማለት ነው። የእውነት ለጋሽዬም ብቻ ሳይሆን ለሁሉም አባት ለሁሉም እናቶች ረጅም እድሜ ከጤና ጋር ይስጣቸው። የእውነት ለእኛ ለልጆቻቸው እናት አባት ለየት ያሉ ናቸው። የእውነቴን ነው የምላችሁ።
እኔ እንጃ ምን ማለት እንዳለብኝ አላውቅም። እና ዛሬ ከአብርሃም እና ከሩታ በላይ እኔ ነኝ የተደሰትኩት። በቃ አባት እንዲህ ነው፣ አባት መከታ ነው። እውነት እኔ ቀንቻለሁ። ምን አይነት ቀናተኛ ነሽ እንዳትሉኝ፣ እንዲህ ቀናለሁ። ለምንድን ነው የማልቀናው? እኔ በአባት እና በእናት በጣም ነው የምቀናው ውዶችዬ። እንደው አንዳንድ ጊዜ ማለት ነው አሁን ወደ ራሴ ልግባና አንዳንዴ እናት ስለ እናት ቪዲዮ የሚሰራበት ወይም ስለ አባት ቪዲዮ የሚሰራበት ቦታ ላይ እኔ እንጃ አላቅም፣ አልችልም። በሶሻል ሚዲያ ታምም ይወጣለሁ። ወላሂ ነው የምላችሁ። በጣም አልቅሼ እንደ አንዳንድ ጊዜ ሶሻል ሚዲያ መዝጋት አለብኝ፣ በቃ ማየት መጠቀም የለብኝም የምልበት ጊዜ አለ ማለት ነው። ይሄ ወዳችሁ ሳይሆን በግድ የሆነ ነገር ውስጣችሁ የሆነ እንትን የሚላችሁ ነገር አለ ማለት ነው። እና የአባቶች ነገር እና የእናቶች ነገር እኔ አይሆንልኝም፣ ለእኔ አይሆንልኝም። ለእኔም ብቻ ሳይሆን ሁላችሁንም ስለ እናትና ስለ አባት ነገር የሆነ ነገር ሲነሳ የሆነ ነገር የሚሰማችሁ ስሜት አለ ማለት ነው። ያው ለእናት ለአባታችሁ ረጅም እድሜ በድጋሚ ተመኝቻለሁ። እንደኔ ደግሞ በእናት በአባት የተቀጣችሁ ደግሞ እናት አባት አታችሁ መጥፎ ስሜት ውስጥ ላላችሁ ደግሞ አላህ ያበርታችሁ። እናት አባቶቻችን አላህ ጀነተ ፊርደውስን ይወፍቅልን ነው የምለው ማለት ነው። እና በድጋሚ የሩታና የአብሪሽ አድናቂዎች ሩታና አብሪሽ እንኳን ደስ አላችሁ ብያለሁ። ዛሬ ለየት ያለ ነው። እንግዲህ እኔ ማነው የናፈቀው ልክ እንደኔ ማን ነው የአብርሽና የሩታ ቪዲዮ እንደ በፊቱ በቃ በሰላም በፍቅር ቪዲዮ ሲሰሩ ማየትን የናፈቀው ማን ነው? እኔ በጣም ናፍቆኛል እውነት ለመናገር ማለት ነው። እና አብርሽና ሩታ አይለያችሁ፣ ፍቅር በፍቅር ላይ ፍቅር ጨማምሮ ይስጣችሁ። አዎ ሩታዬ ግን የከፋት ትመስላለች፣ የእውነት ማለት ነው። በጣም ክፍት ብሏታል፣ ያዘነች ትመስላለች። እንግዲህ ነገ ተደስታ ስቃ እንደምትመጣ ምንም ጥርጥር የለውም። የእውነት አብርሽ ስለተሸነፍክ በጉልበቷ ላይ ወድቀህ ይቅርታ ስለጠየቃት የእውነት አክብሬሃለሁ አብርሽ ማለት ነው። በእርግጥም ረፍዷል፣ አሁን አልነበረም፣ በፊት ነበረ ይቅርታ መጠየቅ የነበረብህ። አሁንም እንደዚህ ተናንሰ ጉልበቷ ላይ ወድቀህ ይቅርታ በመጠየቅ በጣም ነው የተደሰትኩት ማለት ነው። ውድ ተመልካቾቼ አሁን ከዚህ በኋላ ስለ ካናዳ አይደለም የምናስበው ማለት ነው። ዛሬም እሱ ላይ ነሽ እንዳትሉኝ። አሁን ስለ ካናዳ ሳይሆን የምናስበው ስለ ሰርግ ነው። በቃ መቼ ነው የአብርሃምና የሩታ ሰርግ? መቼም እኮ ይሄ ስል ይቺ በግ ምን አይነት በግ ናት የሚለኝም እኮ አይጠፋም። መልካም ነገር ተመኙ። ያሄ መልካም ነገር ተመኙ። በቃ ጥሩ ነገር መመኘት ጥሩ ነው እንዴ። ሰርግ ስላልኩኝ በግ ሊያስብለኝ አይችልም። ስለዚህ ሰርጋቸውን ነው የምጠብቀው ማለት ነው። በቃ አሁን ታርቀዋል፣ ሰላም ፈጥረዋል። ጽግዬ እንዶ ስሞትልሽ ስቀበርልሽ አሁንም ችግር አንስተሽ ብቻ እንዳትበጠብጫቸው። አዎ ሳይሽ እንዶ ዛሬም ራሱ የሆነ መርፌ ትሰኪያለሽ ብዬ ነበር። መቼም አንቺና ዳኒ ሜሪ አያልቅባችሁ። አሁንም እንደገና ደግሞ ወደኋላ እንዳትመልሱንና ወገባችሁ ዛላዛላችሁ እንዳንላችሁ። ለማንኛውም ሰላማችሁ አላህ ያብዛልኝ። በጣም ደስ ብሎኛል። በጣም ደስ ብሎኛል በመታረቃቸው። በሌላ ቪዲዮ እስከምንገናኝ ሰላማችሁ አላህ ያብዛልኝ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዶችዬ ላይክ ማድረጋችሁን እንዳትረሱ። እውነቴን ነው ብላችሁ ለምንድን ነው ላይክ የማታደርጉት? ኧረ ተው ተው፣ ግን ተው፣ ላይክ አድርጉ። ተው አይከፈልበትም። ተው ላይክ አድርጉ። ለማንኛውም ቻው።